ውጣ የሚል ነው የዛሬ ትምህርታችን። ውጣ። ዘፍጥረት 12 ከ1 ጀምሮ እንደዚህ ይላል። እግዚአብሔርም አብርሃምን አለው ከአገርህ ከዘመዶች ከአባትም ቤት ተለይተ እኔ ወደማሳይ ምድር ውጣ። ይሄ ነው መልእክት። ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምንም አከብረዋለሁ፣ ለበረከቱን የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ፣ የምድር ነገሮች ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደተናገረው ሄደ፣ ሎጥንም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ የ75 ዓመት ሰው ነበረ ይላል። ዛሬ እግዚአብሔር እኛን ሊባርክበት ከማይችልበት ሲቹዌሽን ውስጥ እሱ ካላስቀመጠን ቦታ እንድንወጣ ይፈልጋል። እኔ አንድ ነገር አምናለሁ። እግዚአብሔር የበረከትን የሚባርከንን ቦታና ስፍራ ሲያዘጋጅ ሁለት ነገር ልናቅ ይገባል። አንደኛ የእግዚአብሔርን ፍቃድ በምንሄድበት ወይ በምንቀመጥበት ነገር ላይ፣ ሁለተኛ ደግሞ ቦታ። እግዚአብሔር የት ቦታ ነው የሚፈልገኝ? የት ቦታ እንድቀመጥ ይፈልጋል? የት ቦታ እንዳገለግል ይፈልጋል? የት ቦታ እንድነግድ ይፈልጋል? የት ቦታ እንድሰራ ይፈልጋል? የሚለውን ነገር መለየት እና ደግሞ የፍቃዱን መለየት ለሕይወት ዘመናችን ሁሉ የስኬታችን ሚስጥር እሱ ነው። የአማኝ የክብሩም የስኬቱም የከፍታው ሚስጥር የእግዚአብሔርን ፍቃድና የእግዚአብሔር እንድንቀመጥበት የሚፈልገውን ቦታ ማወቅ፣ እሱ ነው ቁልፉ ነጥብ ይመስለኛል። ነውም ደግሞ እግዚአብሔር ይረዳናል። ተባረኩልኝ። ለምን ካላችሁኝ እግዚአብሔር የፕሌስመንት አምላክ ነው። አብርሃምን ውጣ አለው፣ ልጁን ይስሐቅን ደግሞ ተቀመጥ አለው። እግዚአብሔር ተቀመጡም ብሎ ይባርካል፣ እግዚአብሔር ውጣም ብሎ ይባርካል። እና ቁልፉ ነገር እግዚአብሔር የት ነው የሚፈልገኝ የሚለውን ማወቅና መገንዘብ ነው። ስለዚህ እኛ ክርስቲያኖች የእግዚአብሔር ቃል ዛሬ እሱ ከማይከብርበት እሱ ካላስቀመጠን እግዚአብሔር ከሌለበት ቦታ ላይ እንድንወጣ ይፈልጋል። ኦኬ። አብርሃም እምቢ ብሎ ውጣ ሲለው እዛው ቢሆን ኖሮ ብዙ ነገር ያመልጠው ነበረ። ስለዚህ እግዚአብሔር ፈቀቅ እንድንል የፈለገበት ነገር አለ ማለት ነው። አንዳንዶች የጥፋት ቦታ ናቸው፣ የባርነት ቦታ ናቸው፣ የተደላደሉ ግን የማይመቹ ለእግዚአብሔር ስራ የማይመቹ ናቸው። ምንድነው እንደዚህ የሚባል አባባል አለ። የሰው የመጨረሻ ጠላቱ የመጨረሻ ሰክሰሱ ነው ይባላል። ሰው መጨረሻ ላይ ያከናወነው ድሉና ሰክሰሱ ላይ ረክቶ ከቆመ ወደፊት መራመድ አይችልም። ስለዚህ ውጡ ከትላንትና ትዝታ፣ ከትላንትና ፌለሪቲ፣ ከትላንትና እግዚአብሔር ከማይከብርበት ነገር ውጡ። እግዚአብሔር የተሻለ የላቀ ያማረ ነገር አለው። አንደኛ ከምቾት ቀጠና እና ከቀድሞ አኗኗር እንውጣ። አብርሃም ከከለዳውያን ኡር ከአባቱ ቤት ከዘመዶቹ እግዚአብሔር እንዲወጣን የጠየቀው እዛ እኮ የአባት ቤት ነው፣ እዛ እኮ የዘመድ ቤት ነው፣ እዛ እኮ እጁን አጣጥፎ የሚመገብበት ቤት ነው፣ እዛ እኮ ሁሉ ነገር የተደላደለ ነው። እግዚአብሔር ሊባርከን ሲያስብ አንደኛ የሚያስጥለን ነገር ምቾትን ነው፣ የተደላደልንበትን ነው፣ የለመድንበት ነው። ሰው ለምንድን ነው የተሻለ ያማረ የሰፋ ነገር ውስጥ የማይገባው ካላችሁኝ፣ አሁን ያለውን ቦታ ይወደዋል። አሁን ያለበትን ቦታ ሲቹዌሽን ሞቆታል። እግዚአብሔር ግን ሊባርከን ሲመጣ ከተሟሟቅንበት ቦታ ፈቀቅ አድርጎ ነው የሚባርከን፣ ለቀቅ ያደርገናል። ከአባት ቤት ማለት በጣም በቃ ምቾት፣ ድሎት፣ ክብር የፈለግነውን አዘን የምንመገብበት ካለ ውስጥ እግዚአብሔር ወደ ራሳችን ሊያስጠጋን ሲል፣ ለሕዝብ በረከት ሊያደርገን ሲል ፈቀቅ ያደርገናልና ከምቾት ቀጠና ውጡ ነው እግዚአብሔር ካላስቀመጣችሁ በስተቀር። ሁለተኛው በእምነት መራመድ ጀምሩ፣ ወደማይታየው እኛ ያላየነው እግዚአብሔር ግን ወዳየው። ቁጥር 4 ላይ እግዚአብሔር ወደ አሰበው ወደዛ ነገር ወጡ ይላል ከሎጥ ጋር። ኦኬ። እግዚአብሔር ወደ አሳየን ነገር በጣም ብዙ ሰው
በጣም ብዙ ሰው ራዕይ ያለው ያየው ነገር አለው፣ ግን ለዛ ራዕይ የሚመጥን እንቅስቃሴ አላደረገም። የትኛውም ቪዥን እርምጃ ይፈልጋል፣ ድርጊት ይፈልጋል፣ እንቅስቃሴ ይፈልጋል። ስለዚህ በእምነት ካልተራመድን እግዚአብሔር ያየልንን ክብር መውረስ አንችልም። አንደኛ ኮምፈርት ዞን ብቻ አይደለም ፌለሪቲንም መልቀቅ ያስፈልጋል። ጳውሎስ ለዚህ ነው የኋላዬን እየረሳው ከፊት ያለውን ለመያዝ ዘረጋለዋል። ጳውሎስ እኮ የኋላዬን ያለው የሶስተኛ ሰማይም ደርሶ የመጣበትን ፕላስ ደግሞ ፌል ያደረገበትን ፕላስ ደግሞ ሊመካ የሚችልባቸው ብዙ ነገሮች አሉ። እነሱን ሁሉ ትቼ ከፊት የተሻለ ነገር አለው። ከትላንትናችሁ ተላቀቁ በኢየሱስ ክርስቶስ። ስትላቀቁ ከኮምፈርት ዞን መውጣት ነው። ስትላቀቁ ደግሞ እርምጃ መውሰድ ነው። በእምነት ያሳየን ነገር እርምጃና እንቅስቃሴ ይፈልጋል። ስለዚህ ወደ አዘጋጀላችሁ ነገር አንድ እርምጃ ቀጥሉ። ቢዝነስ ነው፣ ተንቀሳቀሱ። አገልግሎት ነው፣ ተንቀሳቀሱ። ወደ ሌላ ቦታ ሙቭ ማድረግ ነው፣ የሆነ ነገር ተንቀሳቀሱ። በዛ ውስጥ ነው የእግዚአብሔር እጅን የምታዩት። ሄዳችሁ አሁን ስትረግጡት ነው ውሃው የሚቆመው ማለት ነው። ሶስተኛው መውጣታችሁ ዋጋ እንዳለው አስቡ። ከምቾት ቦታ ስትወጡ፣ በእምነት ስትንቀሳቀሱ እግዚአብሔር ያዘጋጀው ነገር አለ። ለአብርሃም እንዳለው ታውቃላችሁ፣ ታላቅ ሕዝብ አደርግሃለሁ ማለት እዛ ጋ እኮ ሕዝብ አለ፣ እዛ ጋ እኮ የአባቱ ቤት አለ፣ እዛ ጋ እኮ ዘመዶች አሉት። ከዘመድ ከወገን ከተደላደልክበት ስትወጣ የእምነት እርምጃ ስትወስድ እናስ ታላቅ ሕዝብ ማለት እዚህ ጋር ካለው ወደ ተሻለ፣ እዚህ ጋር ካለው ወደ ላቀ፣ እዚህ ጋር ካለው ወደ ሰፋ ለረጅም ዘመናት ወደሚሆን ወደ ዘለዓለም ኪዳን ውስጥ እከታለሁ እያለው እና እባርካለሁ፣ ስምንም አከብረዋለሁ፣ ለበረከትም ሆነ ባርኮ ደግሞ ለበረከት ወደሚሆንበት ለሱ ብቻ ሳይሆን ለሌሎች ወደሚተርፍበት ብሌሲንግ ውስጥ የሚገባው ሲወጣ ነው። ካልወጣችሁ፣ የእምነት እርምጃ ካልወሰዳችሁ በምኞት ነው የምትቀሩት እንጂ የተሻለ ነገር አታዩ። ስለዚህ የሚባርኩን እባርካለሁ እያለ ይናገራልና የበረከት ናዳ ያወርድበታል። ታላላቅ ነገሮች በሱ እንደሚሆኑ ይናገራል። ስለዚህ ዛሬ ምንድን ነው እግዚአብሔር እያለን ያለው? እግዚአብሔር ካላላችሁ ስፍራ ውጡ። እግዚአብሔር ከማይከብርበት ስፍራ ውጡ። ውጡ ካላችሁ ስፍራ ውጡ። አትቆዩ ካላችሁ ስፍራ ውጡ። የእምነት እርምጃን ውሰዱ። ፊት ለፊታችሁ ትልቅ ሕዝብ፣ ትልቅ ትውልድ፣ ለበረከት የምትሆኑበት ትልቅ ስፍራ አለ። ተንቀሳቀሱ፣ ውጡ። እወጣለሁ በሉኝ እስቲ። በኢየሱስ ክርስቶስ የሰፋ ነገር አለ። አሜን።